ሰላም እንዴት ናችሁ? ዛሬም በክፍል 94 ፐብሊክ ሄልዝ ኦፊሰር ወይም PHOCOC ኤግዚት ኤግዛም ጥያቄና መልስ ነው ይዤላችሁ የቀረብኩት። እንግዲህ ለዛሬ ደግሞ ከዚህ ቀጥሎ እንግዲህ የምንመለከታቸው ከ2017 ላይ ተፈትነዋቸው እና የወጡ ጥያቄዎችን እንግዲህ መስራት ጀምረናል። ውድ አድማጭ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ተቀላቀሉ። ቀጥታ ወደ ቪዲዮ ነው መስራችሁ። እዚህ ጋር እንግዲህ ባክግራውንዱ ላይ እንደምትመለከቱት ፐብሊክ ሄልዝ ኦፊሰርስ ወይም PHO ይላል ወይም ፐብሊክ ሄልዝ ብሎ የሚጠራ MOEE የሚል አለ። ሚኒስትሪ ኦፍ ኤጁኬሽን እንደማለት ነው። የትምህርት ሚኒስቴር የወጣ ጥያቄ ነው። እዚህ ጋር ዳይሬክት ማለት ነው። ዳይሬክትሊ ከትምህርት ሚኒስቴር የወጣው ነው ጥያቄ መስራት የጀመርነው ማለት ነው። ለዚህ ቻናል በጣም ቤተሰብ ሁኑ ማለት ነው። ሼር ያረጋችሁ እንደዚሁ ኮሜንት ሌሎች እንዲሰሩ የምትፈልጓቸው ካሉ እነሱንም ያረጋግን እንስራ ማለት ነው። እንግዲህ የመጀመሪያው ጥያቄ 18 years old adolescent ማለት ነው። እንግዲህ 18 ዓመት ወጣት ማለት ነው። ሴት ናት። in health facility for ANC visit ማለት ነው። ለANC ነው የመጣችው ፎሎ አፕ እና እርግዝናው 20 ሳምንቱ ነው እንደማለት ነው። በ20 ሳምንት እርግዝና ያላት የ18 ዓመት ወጣት ለANC ፎሎ አፕ መጣለች። which nutritional deficiency will she encounters ማለት ነው። እንግዲህ ምን አይነት nutritional deficiency develop ታደርጋለች ነው። ቫይታሚን A፣ ካልሲየም፣ አዮዲን and what አይረን ይለናል። እንግዲህ ከዚህ ውስጥ ማንኛው ተጋላጭ ናት ነው። አሁን በደንብ እዩ። pregnancy especially during ይላል adolescent በወጣትነት ጊዜ ማለት ነው is at risk for several nutritional deficiency ለተለያዩ nutritional deficiency ተጋላጭ ናት due to increase demand from both her own growth ለራሷ ለእድገቷና for developing fetus ለጽንሱ ስለሚያስፈልግ ለseveral nutritional deficiency ተጋላጭ ናት ነው። እንግዲህ from those or among those of nutrient ማለት ነው እነዚህ ከተዘረዘሩት ከቫይታሚን A፣ ካልሲየም፣ አዮዲን እና አይረን ከምንላቸው among those of nutrient iron is particularly ይላል common and significant deficiency she might encounter ማለት ነውና ስለዚህ ለአይረን ተጋላጭ ናት። አይረን ዴፊሺየንሲ አኔሚያ የሚባለው ለደም ማነስ በብዛት ተጋላጭ ናት ማለት ነው። ስለዚህ ይሄን ይመስላል። ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ሁለተኛው an adult patient came to health centers ማለት ነው። እንግዲህ አዳልት ነው አሁንም ወደ ሄልዝ ሴንተራችን መጥቷል። ፓራሳይቲክ ዲዚዝ ነው ዴቨሎፕ አድርጎ የመጣው the following ማለት ነው disease following the consumptions of canned foods ማለት ነው። canned food item canned ማለት የታሸገ ማለት ነው። እንግዲህ የታሸገ ምግብ ምናምን ተመግቦ ነው ይሄ ፓራሳይቲክ ዲዝ ዴቨሎፕ ያደርገው ማለት ነው። 2 weeks ago ማለት ነው። ከሁለት ሳምንት በፊት የታሸገ ምግብ በልቶ ፓራሳይቲክ ዲዝ ዴቨሎፕ አድርጎ ነው የመጣውና እና what is the most likely bacterial causes of disease ማለት ነው። ለዛ ባክቴሪያል ዲዚዝ ኮመን ኮዝ ሊሆን የሚችለው ማንኛው ነው? ኢሸሺያ ኮላይ፣ ስታፍሎኮከስ አውረስ and Clostridium tetani botulinum brucella abortus ነው። ተመሳሳይ ነው። እዚህ ጋር የትምህርት ሚኒስቴር የወጣው ዳይሬክትሊ የወጣውን ጥያቄ ነው እዚህ ጋር እንዲታያችሁ አድርገን እየሰራውላችሁ ያለው ማለት ነው። ከዚህ ውስጥ ምን ሊሆን ይችላል ነው። እንግዲህ እንየው። ኢሻሺያ ኮላይ በብዛት የሚመጣው አንኩክድ የሆነ ሚት ነው። ያ ማለት ያልበሰለ ጥሬውን በምንም ራው ሚት ብለን እንጠራለን። ኮንታሚኔትድ ዋተርስ እና ኢንኩቤሽን ፔሪዮዱ ደግሞ ትንሽ ነው። በጣም ውስን ነው። ወዳውኑ ቶሎ ምልክት ማሳየት ይጀምራል ማለት ነው። ይሄኛው ግን ከሁለት ሳምንት በኋላ ነው የመጣው። ስታፍሎኮከስ አውረስ ብለን የምንጠራው ደግሞ ራፒድ ኦንሴት ነው ያለው ኦፍ ፉድ ፖይዝኒንግ ከፉድ ፖይዝኒንግ ራፒድ ኦንሴት አለው ማለት within hours ማለት ነው። within hour ማለት በሰዓታት ውስጥ ወዳውኑ ምልክቱ ማሳየት ይጀምራል። እሱ ሊሆን አይችልም። ብሩሴላ አቦርተስ ያ ማለት ክሊኒካል ማኒፌስቴሽን ስንመጣ ባይዞ ስታፍሎኮከስ አውረስ ናውዣ፣ ቮሚቲንግ፣ አብዶሚናል ክራምፕ ምናምን ዴቨሎፕ ያደርጋል ማለት ነው። ብሩሴላ አቦርተስ ምን ያለው ደግሞ ቲፒካሊ ትራንስሚትድ ስሩ አንፓስቸራይዝድ ዴሪ ፕሮዳክት ነው። አንፓስቸራይዝ ማለት ያልፈላ ምኖች ነው የወተት ተዋጽኦ በመንጠቀም ኮንታክት ዊዝ ኢንፌክትድ አኒማልስ ማለት ነው። ወይም ዞኖቲክ ዲዚዝ ብለን ልንጠራው እንችላለን ማለት ነው። not commonly canned foods ማለት ነው። ይሄ ብሩሴላ አቦርተስ በታሸገ ምግብ ምናምን የሚመጣ አይደለም ማለት ነው። ስለዚህ ከዛ ስናወጣው ማንኛው ሊሆን ይችላል ስንል ክሎስትሪዲየም ቦቱሊነም ብለን የምንጠራው ነው። እንግዲህ ክሎስትሪዲየም ቦቱሊነም የሚባለው ሮድ ሼፕድ አንኤሮቢክ ነው። አንኤሮቢክ ባክቴሪያ ማለት ባይ ዘ ዌይ ላይቭ ኤንድ ግሮ ኢን ሎው ኦክሲጅን ኮንዲሽን ማለት ነው። ምንም አይነት ኦክሲጅን በሌለበት ወይም ዝቅተኛ ኦክሲጅን ኮንዲሽን ባለበት ላይ መኖር መራባት ማደግ ይችላል ማለት ነው። እንዲያው ባክቴሪያው ቶክሲን ነው ፕሮዲዩስ የሚያደርገው ማለት ነው። ያ ቶክሲን
አታክ የሚያደርገው የሰውነታችን ነርቭ ክፍል ማለት ነው ያም ላይፍ ትሬትኒንግ የሆነ ሲምፕተም ዴቨሎፕ ያደርጋል ነው ኤኒዌይስ ይሄ ትክክለኛ መልሳችን ሲ ላይ ያለው ክሎስትሪዲየም ቦቱሊነም ይሆናል ኮሬክት አንሰር the third one is አሁንም ከትምህርት ሚኒስቴር የወጣው ማለት ነው ጥያቄ ዳይሬክት ማለት ነው ዳይሬክት ኮፒ ነው a prisoners ማለት ነው እንግዲህ እስረኛው was brought to nearby clinics with chief complaining of fevers ማለት ነው እንግዲህ fever develop አድርጎ ነው and upon investigation ማለት ነው it was found to be relapsing fevers ማለት ነው investigation ሲሰራ relapsing fever develop አድርጓል ነው the disease rapidly transmit to other prisoners as well ወዳውኑ ቶሎ ካልታከመ ደግሞ በሽታው ወደ ሌላ ሰው ይተላለፋል what is the most likely condition that facilitate transmission ያ ማለት ምንድነው የበሽታውን ስርጭት የሚጨምረው ነገሮች ምንድናቸው or what are the mode of transmission of relapsing fever ነው የሚለው የመጀመሪያው ላይ poor ventilation ይላል ያ ማለት ፑር ቬንቲሌሽን ማለት አየሩ በጣም የታጨቀ መስኮት ምናምን የሌለው ፉድ ኮንታሚኔሽን ዋተር ኮንታሚኔሽን ኦቨርክራውዲንግ ምናምን በብዛት እንግዲህ ሪላፕሲንግ ፌቨር በቅማል ምናምን ጋር ተያይዞ ነው የሚመጣው ማለት ነውና So ምን ሊሆን ይችላል ስንል the correct answer is ከዚህ ውስጥ ማለት ነው ይሄ ፑር ቬንቲሌሽን ምንለው ከምን ጋር ቢሆን ማለት ነው እነዚህ ኤርቦርን ዲዚዝ ቢሆን ፉድ ዋተር የሚባለው ደግሞ ይሄ ፉድ ቦርን ዋተር ቦርን ዲዚዝ ቢሆን ሪላፕሲንግ በብዛት በቅማል ምናምን የሚመጣ ነውና ኦቨር ክራውዲንግ ሊቪንግ ነው የሚያመጣው ነው ኮሬክት አንሰር ባጭሩ ይሄ mode of transmission አንደኛው ነው ለምን ስንል because overcrowding directly leads to increase physical contact between individuals ማለት ነው ሰው ከሰው physically contact ይኖራል ማለት ነው ያ ደግሞ making it easier to lice move from one person to another ማለት ነው lice ማለት ቅማሉ ከአንድ ሰው ወደ ሌላ ሰው በቀላሉ ይተላለፋል ማለት ነው እና ከዛ ጋር ተያይዞ overcrowding livings are the mode of transmission for relapsing fever the correct answer is what D ይሆናል ማለት ነው አራተኛው 9 years old primigravida lady ማለት ነው አሁንም ደግሞ የመጣችው ምንድነው የ19 ዓመት ማለት ነው የ19 ዓመት primigravida ማለት የመጀመሪያ እርግዝና ዴቨሎፕ ያደረገው የመጀመሪያ እርግዝና ያላት ሴት ናት የመጣችው ማለት ነው ወይም ወጣት ናት ማለት ነው አንቲናታል ቼክ አፕ ለማድረግ in health center ነው during examination midwife ምን አየ all external genitalia የሚባለው ፓርት traditionally remove ሆኗል ያ ማለት ግርዛት እንደማለት ነው remove traditionally ብለን የምንጠራው ማለት ነው female genital mutilation ይባላል so what is the most likely anticipated complication ያ female genital mutilation ወይም የሴት ልጅ ግርዛት ምን አይነት complication ያመጣል አለቀ ከርግዝናው ጋር ተያይዞ ምን complication ሊያመጣ ይችላል infection preterm labors prolonged labors low birth weight ምናምን ይላል እንግዲህ ምንድነው የሚለን preterm birth ያመጣል ወይ ስንል does not ይላል directly link with female genital mutilation ከሴት ልጅ ግርዛት ጋር low birth weight ምናምን የሚያያዝ ነገር አይደለም low birth weight preterm ጋር የሚያያዝ አይደለም preterm birth ማለት ምንድነው babies born alive before 37 weeks of gestation marks or 37 weeks of pregnancy ከ37 ሳምንት በፊት ቀድሞ ከተወለደ ማለት ነው and then low birth weight ያመጣል ስንል ደግሞ the female genital mutilation does not directly cause low birth weight አያመጣ እንደዛም ሊያስከትል አይችልም ኢንፌክሽንስ ያመጣል ወይ ስንል significant risk both immediately after ነው female genital mutilation በምንሰራበት ሰዓት immediately ወዳውኑ ኢንፌክሽን ዴቨሎፕ ያደርጋል during childbirth due to tearing or episiotomy ተሰርቶ ከሆነ ፑር የሆነ ሃይጂን ካለ ከዛ ጋር ሊያያዝ ይችላል ግን እዚህ ጋር አሁን ምንም የሚያመጣው ችግር የለውም ኢንፌክሽን ያመጣም ነው ሌላው ይቀረው ማነው prolonged labors ብለን የምንጠራው labor that has a slow progression failure to progress or if the baby is not born after 24 hours after 20 or more hours ማለት 20 እና ከዛ ሰዓት በኋላ መወለድ ካልቻለች ማለት ነው ያ ሊሆን ይችላል ነውና more of እንግዲህ ከፊሜል ጄኒታል ሚቹሌሽን ጋር ተያይዞ ምን ሊመጣ ይችላል ከተባለ more of prolonged labor ሊመጣ ይችላል ሌሎቹ ግን ሊከሰቱ አይችልም so the correct answer is B ይሆናል ማለት ነው እንግዲህ ለዛሬ ትምህርት ሚኒስቴር ላይ የወጣውን ዳይሬክት ቀጥታ የሰራ ነው አራት ጥያቄዎች ይዘን ቀርበን ነበር በቀጣይ በክፍል 95 ደግሞ እንገናኛለን መንጌ ነበርኩኝ ሰላማችሁ ብዝት ይበለን ወዳችኋለሁ